በሚገርም ሰንሰለት በፑትስ ጫማ ክፍት ምናምን የሆነ በቃ የፊልም አክተር ሆኖ ነው የመጣው። እንዴ ግማሹ ይሄ ልጅ ጀርመን ነው የሚኖረው አይደለም፣ ይሄ ልጅ አሜሪካ ነው የሚኖረው፣ አሜሪካ ነው የሚኖረው ምናምን እንላለን። ይሄ ደግሞ ወፍራሙ ማለት ነው። ወይኔ ጉዴ ቆይ ሬስቶራንት ውስጥ ማለት ነው። እንዲህ ቁልፍ ይዞ የሆነች ቆረቆንዳ ወይ ቶዮታ ናት ወይ ምናምን ናት መኪናው ስቲል ነው። እንዲህ ቁልፍ ይዞ ይደናል። ልክ እንዲህ ሲለኝ ኧረ የሆነ ነገር እያለ ነው እያለን ዞር እንላለን። ያኛው ደግሞ ያኛውን የይና ላይንም ዞር ስንል ይሄኛው ይለናል። ወይኔ ጂጂ ክያ በጣም ቁሌታም ጓደኛለች። እናት ድንጋይ ትብላ እኛ አንተን አይደለም የምንፈልገው ያኛውን ልጅ ነው ትላለች። እኔ እሱ ሬስቶራንት እስከ አይኖር አላውቅም። ባለቤቱ ነው በጣም የሚወደን። ምንድን ነው ዛሬ የሚያስቃችሁ ይለናል። ምንድን ነው የሚያስቃችሁ ሲል ምን ብለን እንንገረው? ይህን ልጅ ወደነዋል፣ ያን ልጅ ጠልተነዋል፣ እንዴት እንለዋለን? ከዛ እንደው ጓደኛችን አለች ደግሞ በጣም የምትጅማ ልጅ አለች። በቃ ግልጽ የሆነች ልጅ መጣችና እባክህ እነዛ ልጆች እንዴት ያምራል ከየት ነው ምናምን ስትለው ምናምን አለ እና ሁለቱም እዚህ ጀርመን ነው የሚኖሩት አለ። እስቲ እግዚአብሔርና ነው እኔ እሱ ብላ ለመጥራት በጣም እጠራለሁ። ምክንያቱም አንደኛው በጣም ታዋቂ ስለሆነ ጀርመን ነው የሚኖሩት። የት ነበር ይሄኛው? ያው እዚህ የሆነ ሱቅ ምናምን ነገር አለው፣ ይሄኛውም እዚህ ሱቅ አለው ምናምን ነገር አለና ከዛ ምን ነው እንትን ልበልላችሁ እንደ ምናምን ሲል ደግሞ ምንም ነገር እንዳትናገር ምናምን እንላለን ማለት ጋይስ ታፍታፋሉ። ከዛ ይሄኛው 10 ጊዜ እንዲህ ጎንበስ ብሎ ይወጣል፣ ጎንበስ ብሎ ይገባል። ቆንጆ ያኛው ከንፈሩ ይሄንን ነው የሚያክለው፣ ፊቱ ዙርጥጥ ያለ ነው። በቃ እንዲህ ያለ ይሄ ጠጅ ቤት ስትገቡ ገና በር ላይ ብርሌያቸውን ይዘው ቁጭ የሚሉ አንዳንድ እንዲህ ያሉ ሰዎች የሉ? ተስላዬ እንደዛ ነው የሚመስለው። እንዲህ ብሎ ማለት ነው። እንዲህ ብሎ በቃ የሆነ ነገር ነው የሚመስለው። አይኑ ሲጉረጠረጥ በጣም ከማስጠላቱ የተነሳ በጣም ያስፈራለች። በጣም ያስፈራል። በቃ እንስቃለን። ይሄኛው ቆንጆዬው ልጅ ብልጥ ነው ትላለች። ይሄ ብልጥ ነው አያችሁ። ሁል ጊዜ ጓደኛ ስትይዙ አስቀያሚ ያዙ ትላለች። አንድ የሆነች ጓደኛ ነበረች፣ እኔ ጀማ ልጅ ናት። ከከከ መጠጥም አለ፣ እየጠጣን ነው። በመጨረሻ ወዴት ሊሄዱ ነው? ለባለቤቱ እኮ ነው ወዴት ሊሄዱ ነው እና ላድርሳቸው ምናምን። እኛ እኮ ምን የመሰለ የዚህ ሰፈራችን ባለሀብት አለ እዚህ። እናቴ አሁን ኢትዮጵያ ገብቶ አንድ የሆነ ልጅ አለ፣ እሱን ይዞ ነው ሄደው ስፖንሰር አድርጎን ማለት ነው። ጠጡ፣ እኔ ከፍልላ እናቴ። እሱ የዛን ጊዜ መኪና ምናምን ይልካሉ ወደ ኢትዮጵያ። የፈለጋችሁበት ሂዱ፣ እኔ ከፍልላችኋለሁ። በጂጂ ልደት ምናምን ተብዬ ስፖንሰር ሆኜ ነው የሄድኩት እኮ እኔ ጂጂ ኪያ። እንኳን ጀርመን አለም ኢትዮጵያ ስፖንሰር አድርጎኝ ነው የምሄድ መሰለኝ። የሆነች ትንሽዬ ምናምን ጠላ ምናምን ትሸጥበት ቤት ቀጥ ብሎ መጥቶ ትኬት እና ቴዲ ኮንሰርትን ያዘጋጀ ነው እኛ ነን እና ድምፁ የጅብ ድምፅ ያዘጋጀ ነው እኛ ነን እና
ትኬት ቪአይፒ እንሰጣቸዋለን። ይዞን ሊሄድ እኮ ነው። አፈሪ ብላ በጀርመን ሀገር ኢትዮጵያ መስሎታል። እኛ ትኬት ድሮ ነው የቆረጥነው። ድሮ ተቆርጦ ነው የጠበቀን ከዋናው ከስፖንሰሩ ማለት ነው። አይስወር ከስፖንሰሮቹ እና ይዛችሁ ሄድ ጠረጴዛችን ላይ መጥቶ ነው። አይ ጓደኛዬ እኔ መልስ አልሰጠሁትም። እኔ ጂጂ መልስ አልሰጠሁም። አንድ ቃጠሎ ጓደኛ አለች ልጅ ጀማለች። አይ ባይሆን እንኳን ሹፌር ነው ልጁ ባይሆን እንኳን ልጁ ሾፌር ነው። ምን አለበት እሱ እየነዳ ቢወስደን ከአምስታችን አንዳችን ይበላለች። ከዛ ችግር የለውም እኮ ያው እዚህ ሀገር መቼስ ከፍራንክፈርት አይደላችሁ ማለት ከፍራንክፈርት አይደላችሁ መቼስ እናንተ የመጣችሁት መቼስ ከሌላ ቦታ ነው ምናምን አለ። እናስታውቃለን። እኛ የፍራንክፈርት ቁንጫዎች እንዳልሆንም ካለባበሳችን ከስታይላችን ከፍራንክፈርትማ ብንኖረው ከካችንን ነበር የምናውቀው ከእንዳንተ ያለው አስጠልታ ጋር ያው ጓደኛችን ስላሳከካት ማለት ነው ምናምን ብለን የምታይ ከዛ ትኬት ገዝተናል ምናምን ነገር አለች እና እኛ ትኬት ተዘጋጅቶልናል ምናምን ነገር። ከዛ ላይ ደግሞ አንደኛው ጓደኛችን የራሷ መኪና አላት እዛው ፍራንክፈርት ኤርፖርት ፓርክ ነው ያቆመችው። እኛ እናቴ በምን የመሰለ ሊሞዚን ማርቼዲስ ተጭነን እንደሄድን አላወቀም በኢንቨስተር ለማንኛውም ጠጣን፣ ተጫወትን፣ ጨፈርና ኮንሰርት ሰዓት ደረሰ። ኮንሰርት ሰዓት ላይ ሄድን ማለት ነው። ሄድን ስንሄድ የኔ እናት አዳሚ ተሰልፋ ስትገባ እኛ ቀጥ ብለን ነው በመኪናችን የገባነው። ቀጥ ብለን ገባን። ከዛ ያው ውስጥ የማይገናኝ የለም ተገናኘን አወራን ምናምን ነገር። ውስጥ ስትገቡ ያው ታወራላችሁ ከሰው ጋር። አወራን ተዋወቅን ምናምን ነገር እና ከዛ ያው ዛሬ የሚወሩ ነገሮች የሉም። ተነሳንና ጠዋት ላይ ተሰብስበን ጓደኛችን ጋር ገብተን ጉድ እዚህ ጋር ጉድ ነው የምትሰሙ። ጓደኛችን ጋር ገባን፣ ቀሰቀስናት። በጣም እንወዳት ጓደኛለች። ቀሰቀስናት። እናንተ ሰካራሞች መጣችሁ ትለናለች። በነገራችን ላይ እሷም ነበረች እኮ ጓደኛችን እኮ ነበረች፣ ግን በጊዜ ገባች። ኮንሰርት መሄድ ስላልፈለገች በጊዜ ገባች። ከኛ ጋር በላች ጠጣች እና አይወድ በጊዜ ልግባ ብላ በጊዜ ገባች። ከዛ የተቀበልነው ስልክ ቁጥር እኛ ይኸውልሽ ይሁን ማለት ስልክ ቁጥር አይደል ይዛችሁ ስትጋብጡ ይኸውልሽ አንዱ እንዲህ ብሎ ስልክ ቁጥር ሰጠን። ይኸውልሽ ጓደኛችን ናት፣ ስም መጥራት ስለማልፈልግ ነው። አንዱ እንዲህ ብሎ ሰጠን። በጫብ ብለናል፣ ሞቅ ብለን ቁጭ ብለን ነው የምናደርጋት ሳሎን ውስጥ። እሷ ጋር ነው የምናርፈው። ምግብ ትሰራልናለች። በጣም የምንወዳት። የምትሰራው ምግብ አይደለም፣ በቃ ሁሉን ነገር ታዘጋጀች። ስንመጣ ቤቴ ካልመጣች ፍራንክፈርት ግን ቤቷ ካልመጣች ልትገል ነው ትነሳው። ከዛ ቁጭ ብለን ማንን እንደጠበስን ማንን እንዳየን ማንን እንዳሳየን ምናምን ነገር እኔ ላጤለኝን ቆንጆ ልጅ አይተን ደግሞ ከማል እንደወር የተነሳ ማለት ነው ከሆነ ቦርጫም ትልቅ ሰውዬ ጋራ በጣም የሚያምር በጣም ደግሞ ያንግ ነበር የሚያምር ልጅ አየን ብለን እንነግራታለን። ጓደኛችን ማን ነው አለች። ለካ የፍራንክፈርት ፖሊስ ናት ጓደኛችን። እኛማ ጸባይኛ መስላን ነበር ይዛኔ። ከዛ አንዱ በምልክት ነው አይስወር በምልክት ከዛ ስም ያልኳተኝ ጓደኛ ያልኳታው ይሁን የሚያምር ድፍረቴ እኔ ቦይፍሬንድ ምናምን በጣም ነው የምፈራው። ይሄን ልጅማ ከየትም ፈልጌ ምናምን ቢሆን ጀባ እለዋለሁ አልኩኝና ስነግራት ጊዜ እግዚአብሔር ምስክሬ ነው እንደዚህ አለችኝ። አዎ እንላታለን። አከሌ ነው አለች። ኦኬ ሚስጥር ደብተሩ አንቺ ጋር አለ ስንላት ችግር የለውም አለች። እሺ ያኛው ሳለችኝ ያኛው እንደዚህ ረጅም ወፍራም ቦርጫም እንደዚህ ምናምን ስንላት ምራቋን እንዲያረገች አይስ እንኳን አላወኩትም። አውቋለች እኮ ጉዳችንስ አውቋለች። የራሷን ሚስጥር አታውጣ። የኛን ሚስጥር ግን ዘረገፈችው። ቁጭ በሉ ተባለ። ቡና ተፈላልን። አሁን ተኙ አለች። ጠጥተሻል አዳሚ ጨብ ብለሻል። ይሄኛው ስንላት ይሄኛው ደግሞ አከሌ ነው። ግን
አራታችንም ሴቶቹ ትኩረት ያደረግነው አንደኛው ላይ ነው። ከዛ ጓደኞቼ ይላል መቼስ ጂጂ አሁን ላንቺ ጀባ ብለንሻል ይሉኛል። አሁን ድፈሪ ይሉኛል። ድፈሪ ቆንጆ አይቼ መችተውና እሺ ምናምን። ከዛ ጓደኛ እንዳያልች እኔ መሬት አለችኝ። ከተቻለሽ እጅሽን ራቅ አድርጊና ከእንደዚህ አይነት ቦታ ጥፊ ከዚህ ቤት አለች። ምን ነው እላታለሁ። እንደዚህ ነው ስትለኝ ወይኔ ጂጂ ወይኔ ድሮም አንቺ የምትወጂው ሰው እንደዚህ አይነት ሰው ወይኔ አልኩኝ። በቃ ወይኔ አልኩኝ። ወየው አልኩኝ። በቃ አበድኩኝ። እሺ አልኳት። አይ ይሄንን ጉዳይ ነገ በቡና ነው የምንጨርሰው ተባለ። በቡና ነው የምንጨርሰው። አይድልሽ። ለነገሩ ጥያቄ የሚያበዙ ሰዎች መርዷቸውን ይረዳሉ አልኩና ኦኬ ይሄኛው አስጠሊታው ማን ጠይቆት? ለካ ስላስጠሊታው ማን ሊጠይቁ ማን ፈልጎትስ ማን ብቻ ወይኔ ያጠገቡ ያለ ሰውዬ ሲያስታውክ ነው የምንለው። አይስወር ነው ማለት አንድ ሰው ሆነና አራታችንም እንዲህ ነው። አራታችንም ብቻ አይደለም ብቻ ግን በአጠቃላይ ሁሉም ፈጦ ነው የሚያዩ ልጁ ፈጦ እንዴት እንደሚያምር የነበረው ማለት ነው። ከዛ ተነሳንና ከሰዓት በኋላ እኔም የተሰጠኝን ስልክ ቁጥር በሙሉ እንዲየበጨኩኝ ተነስተን ድጋሚ ሀበሻ ቤት ቡና እኮ ጠጥተናል ብለን ስንሄድ አሁንም እየተጃጃሉ አላገኘናቸውም። ሁለቱም በቃ እንትናለን በቃ ዘጋንና ከዘች ጓደኛዬ ለካ አንጀቷ እርር ብሏል፣ ነዷል። ምክንያቱም ስላስቀያሚው ውሽሟን ያወራንላት ይለካ ሰው ሽማ ነው። ለካ ችግር ፈጥራለች እሷ ከዚህ ካስቀያሚው ምን የሚያክለው ዘንዶ ጋራ ማለት ነው ችግር ፈጥራላችኋለች። እሱ ደግሞ ይዛኔ እዛው በፊት ለፊታችን ከአንዷ ጋር የተላላሰ ከአንዷ ጋር በዛ በቦርጩ ደግሞ የማይስመው የለም እሱ በዛ በቦርጩ። አንዳንድ ሴቶች ግን እከኮች ናቸው፣ ቆሻሻዎች። ያን ቀስ እያለች ለአንዷ ጓደኛችን ያስቀያሚው ምን አደረገ ስትላት እሱ ደግሞ ከአንዷ ጋር ሲላላስ ነበር እዛ ምናምን ትላታለች። ይህ ጓደኛ እኮ ናት ለዚች ለባለ ጉዳዩዋ ትላታለች። ይችኛው አንጀቷ እያረረ አንድ ቆንጆ ነበረ ክላሚ አንድ ቆንጆ ነበረ፣ እሱም አሁን ሄዷል። ቆንጆ ነበረ። አንጀቷ እያረረ ስለሷ ጉዳይ ነው የምትሰማው፣ ስለሷ ጉዳይ። ከዛ እኛም ሬስቶራንት እሷን ይዘናት ሄደ። ሬስቶራንት በላን ጠጣን። በመጨረሻ ሁላችንም ስናየው ልጁን እናቴ በማታ ብቻ ውስኪ ጠጥታችኋል፣ ቀንም እንዴት እንደሚያምር ግን ምን ያደርጋል ብለን እኛም አፋችንን ይዘን የጉምጅት ክፍለ ጊዜ አራታችንም ተቆልተን እያለን ከዛ በስንተኛው ጊዜ እንሰማላችኋለን ከቆንጆ ይልቅ አስጠሊታ የፍራንክፈርትን ሴት ጨርሷል። ለምን ብትሉ የሆነች ጠላ ቤት ምናምን አለችው። እቄንን ቁልፉን እንዲያሽከረ እኔ በህይወት ምን እንደሚያስጠላኝ ታውቃላችሁ? የፈለገ ነገር እኔ በቆንጆ ከቆንጆ አይስዌር ፍቅር ብትያዘኝ እንደ መልኩ አስቀያሚነቱ ስራው ራሱ አስቀያሚ፣ እንደ መልኩ አስቀያሚነቱ ወረኛ ሴታ ሴት ታውቃላችሁ? ወረኛ እንዲህ ብሎ የሚያወራ እያለ የሚያወራ ግን በነገራችን ላይ እኔ ሲጀመር እኔ ይቅርታ አድርጉልኝ ስራ አልንቅ። ሽንኩርት ወጥ ቤት የቆመ ወንድ ግን ለኔ ወንድ አይደለም። ዛትስ ማይ ወርድ ወንድ አይደለም ለኔ፣ እግዚአብሔር ምስክሬ ነው። በመጨረሻ የሆነች ሽንኩርት ይከትፋል ወጥ ይሰራል ሲሉኝ ድሮስ ታዲያ አንጠለጠለ እንጂ ቢቆረጥ ጥሩ ነው ይሄ ሰውዬ። ሴታ ሴት ስንቀው ስጠላው ስራውን ከሰማው በኋላማ ስጠላው እኔ አንዳንዴ እንድላለሁ እንዲሁ ይህንን ቦርጩን እንደው ይሄ ልጅ ይህን ቦርጩን እላለሁ። በቃ አይ ጓደኛ ይላታለሁ። በቃ
እንዲሁ ምኑን የወደድሽው እላታለሁ ስሰማ ማለት ነው። እንዲሁ ምኑን ነው የወደድሽው የዚህ ሰውዬ? እንዲሁ ምኑን ነው? መልኩን ነው? ጸባዩን ነው ወይስ ቦርጩ? እንደዚህ ነው መድኃኒዓለም እናምላችሁ እንዲህ ነው ቦርጩ። ጓደኛዬ ደግሞ ብታያት የቆንጆ ጋይስ ዩ ሃቭ ኖ አይዲያ ታውቃላችሁ። የቆንጆ ስብርብርን ያደረጋት ስብርብርን ያደረጋት ስብርብር አራታችንም አይተነው እኔ የናቅነው ወንድ በህይወታችን ቢኖር እኔ እንጂ አንዳንድ ጊዜ ሃይ የምትሉት ወንድ አለ አይደል? እሺ ለማየት ራሱ ያስታወከን ወንድ ቢሆን አራታችን ጓደኛ ማቾች ማለት የጓደኛችን ቦይፍሬንድ ነው ተብሎ ስንሰማ በኢየሱስ ደም ባን ያለቀስ። እኔ ደግሞ ሄድኩኝ ከዚህ ካልደበደብኩት እንዲያደርጋታል ሲባል ካልደበደብኩት እሱን እደበድባለሁ ብዬ ሱቁ ድረስ ሄጄ ተለምኜ ቆምኩኝ ማለት ነው። እንደው ልሰድበው በቃ የፈለገ ይምጣ ብዬ ማለት ነው። እናቴ በእሱ ንዴት እንዴት መኪና ሊጠልፈኝ አልነበረ እዛ ፍራንክፈርት መኪና ሊጠልፈኝ ነው። ልጠይቃት ሄጄ በቃ ደም እንባ ነው የሚያስለቅሳት። ደም እንባ ካልሄድን አልኳት። ሱቁር ከሄድን ካልሰደብኩት አልኳት። ከሄድን በኋላ ለመነችኝና ቆይ አንድ ጊዜ ገብቼ አናግሬው ልምጣ አለች። ከዛ እሷ ስትገባ እኔ በጣም በንዴት አትገቢም ብላ ስለከለከለ አትገቢም ምናምን ስትከለክለኝ እሻገራለሁ ስል መኪና እንዲህ ያለፈኝ እንደዚህ ነው ያለፈኝ። ተገጭቼ ነበር መኪና በሱ ካልደበደብኩት እንደ ጉድ ነበር ጓደኛዬ። እንዲህ ደም እንባ ነበር የሚያስለቅሳት። እየደወለ አስረግዟት፣ ጉድ ልንገራችሁ፣ አስረግዟት። የመጥፎነት ብልግና ነው ለነገሩ፣ ልማዱ ነው ልጁ። አርግዛ የ6 ወር ሆና ሄድኩኝ እኔ ከዚህ እፈልግሻለሁ ስትለኝ ማለት ነው። አስረግዟ አስተኝቷት ይደውልላትና ከሴት ጋር ሴክስ እያደረገ ያስደምጣታል። መድኃኒዓለም ነው የምላችሁ። እኔ እሷ ጋር ሄጄ አንድ ቀን አደርኩ። መድኃኒዓለም ነው የምላችሁ። እንዲህ አይነት ባለጌ ስድ ወንድን ትወደዋለች። ከዛ ተኝተን እንዲህ እሷ እንደዚህ ተኝታች እኔ እንዲህ ተኝቻለሁ እና አርግሻለሁ ስትለኝ ክቡን ያልኩት ደነገጥኩ። በቃ አንቺ አልኳት እንዲህ እያደረገሽ እንዲህ እየሰራሽ ከዛ ላይ አልኳት የመልኩም ደግሞ ምን እሱ ብቻ ወደ ኢትዮጵያ ለሄድ ሻንጣይን ቋቋቋ እያልኩኝ ለ2 ሳምንት ምናምን ሄዳለች። ኤርፖርት ላይ አልተገናኘንም። እሱ ወደ ኢትዮጵያ ሊበር ሰው ያቀኛል። አየ በአጋጣሚ ወንበራችን እንዳልሆነ ጠሯት ነው ሴትዮዋን። ትለውጭኛለሽ አልኳት። ኢትዮጵያ አየር መንገድ ቴንኪው ቆይ ቁጭ በያለችኝ። ቁጭ አልልም አልኩኝ። ሻንጣይን ሰቀልኩና ቆምኩኝ። ቁጭ አልልም ይፈለግ ቦታ እስከሚል ድረስ በእሱ የተነሳ ጭራሽ መጨረሻ ተቀመጥኩ። ብርድ ያለበት ቦታ ከእሱ ጋር መቀመጥ ስለማልፈልግ እሱ በዛ በኩል በጥግ እኔ ጭራሽ ካጠገቡ ፕሌን ላይ እንደነሽና አንተ ነህ እንዲ ያልኩትኛ ወይኔ ያልኩ አበድኩ። በቃ አበድኩኝ። ከዛ ሻንጣይን አረኩኝና እዚህ ጋር መቀመጥ አልፈልግም አልኳት። ምን ነው አለች። በቃ መቀመጥ አልፈልግም አልኳት። ፕሊስ ለውጭኝ አልኳት። አሁን ልለውጥሻችሁ ቁጭ በይና እንትጋለ አኔማ ቁጭ አለ። ከዛ በአጋጣሚ ካጠገቡ ባዶ ነበር። እሱ ጋር ቁጭ አልኩኝ እሱ ጋራ። ከዛ ሁሉም ነገር ቤት ምናምን ካሉ በኋላ እዛ ጋር ቦታ አላለች። እዚህ ጋር ደግሞ ቁጭ ካልኩኝ ፊት ለፊት ላይ ሆነ መሀላችን ላይ መንገድ ብቻ ነው ያለው። ጥግ ተቀመጥ ቀየርኩ ቦታ። ለጓደኞቼ ደውዬ ጋይስ አልኳቸው ጭራሽ ፕሌን ውስጥ አላገኘሁትም ስላቸው ሞቱ በሳቅ። ይህ ሰውዬ ማንችንም እንዳያስረግዝሽ በኋላ እማላገኘው ቦታ የለም በነገራችን ላይ እማላገኘው። ገዛ ሄድኩኝ። እሷ ጋር አርግዛለች። ነይ ጉዴ ልንገርሽ አለች። አርግሻለች። የዚህን ዘር ማብዛት በጣም ባለጌ ሰው ነው ልጅ። በጣም አስቀያሚ ባለጌ ሴት ልጅ ላይ የሚጫወት
ከዛ ተኝተ እያለቀሰች ደውሎ በራሱ ስልክ ደውሎ ከሌላች ሴት ጋር ሴክስ እያደረገ ያስዳምጣታል። በራሱ ስልክ ካልደበደብኩት የሚጠይቁ ያን ጊዜ ካልደበደብኩት እሷ ማልቀስ ነሳ። ከጠቀለ ጓደኞች የነገርኳቸው ቁጭ ብለን ወይ ልጁን አሳድጊ በስነስርዓቱ ወይ ትታይዋለሽ አልኳት። የሚገርማችሁ እኔም በህይወቴ እንደዚህ አይነት ፍቅር አይቻልም። ምን የመሰለች ያራዳ ልጅ፣ አዲስ አበባ ልጅ፣ አጭቤ ቆንጆ ስታምር ነበረ። ቆንጆ በቃ እንዲህ ተጫውቶባት እንደዚህ አይነት ወንድ ከኔ ጋር በቃ ነስ ተጠማመድ ከዛ ካልደበደብኩታ የዛለታ ማለት ነው። ካልደበደብኩታ የዛኔ ደግሞ የሪከርድ ምናምን አይታወቅም እንደዚህ እና ትንሽ ያስቀጠዋል ነገር እንደዚህ አይነት ነገር እንዲህ አይነት ነገር ገባችሁ? ደውሎ የሚያረጋት ጉድም ጓደኞቿ እኛም ብቻ ነው ያልነካው፣ እኛም አልነካም። እሷ ቤት ቡና የጠጣ በሙሉ እንጀራ የገዛችበት በሙሉ ጓደኛ የልጆቿን ክርስትና እናት አይቀርም የሚጀነጅ ነው። ጓደኞቿ ባልንጀሮቿን እያንዳንዱ ጨርም አውጥቷቸው ደግሞ የሴቱ ብልግና ሱቅ ስላለችው ልጅ ጠላ ቤት ስላለችው ብቻ አሁን እኔ አንዳንድ ትልልቅ ሰዎች ከእሱ ጋር ሳያቸው አንዳንድ ጊዜ ስለሱ አንዳንድ ሰዎች ስታወሩ አይስወር ነው የምላችሁ ግርም ይለኛል። የሰው ልጅ እላለሁ። የሰው ልጅ አከሌ የሚባል ትልቅ ሰው እንደዚህ አይነት ነገር ያለው እሱ ያደረገውን ነገር ጋይስ፣ እሱ በሴቶች ላይ የሰራውን ስራ እሷን ብቻ አይደለም ምን የመሰለች 4 ልጅ 5 ልጅ ያላትን ዛሬ አንዳንድ ሰዎች ሀብታቸው እንዴት መጣ? ሰርተው ኖ ከሴት አጭበርብሮ ያመጣው ገንዘብ፣ ከሴት አጭበርብረው ያመጡት ገንዘብ። የሰው ልጅ ታሪኩን ማውጣት በጣም ቀላል። አንዳንዴ እንደዚህ አይነት ሰዎች እድሜ ያላቸው ግን መቼም ጤነኛ ሆነው አይኖሩም። ማንም ያውቋል፣ ማንም ሰው ያውቋል ስለሱ። ሚስቱን አጭበርብሯት እኔ እንደዚህ አይነት ሰዎች ቀና ብለው ሲሄዱ ሳይ የኛ የሴቶች ድክመት ነው። በነገራችን ላይ እንደዚህ አይነቱን ወንድ ለደቂቃ እንኳንስ ማርገዝ አይደለም እንኳንስ እኔ አንድ ነገር ልንገራችሁ ምን እንደተፈጠረ። ልክ ይዛለታ ልስደቡ አልኳት፣ ሄድኩኝ እንደባደብ አልኳት። እሷ እርጉዝ ናት የ6 ወር። ካልደበደብኩት አልኩ ሂጂ እሺ ብላ ልክ እዛ ስንደርስ ነው አለች። ቆይ እኔ ላናግረው አለች። እኔ የፈለገ ነገር ቢሆን የዛኔ ደግሞ በጣም ኃይለኛል። የፈለገ ነገር ቢሆን ከዛ በኋላ ከአሁን በኋላ ገደል ግቢ ነው ያልኳት። ራሱ ከአሁን በኋላ ገደል ግቢ አናቀሽም ማለት ተነስተን ለጓደኞች ከዚች ጋር ታዋት አልኳት። ምንም ሰው አትሆንም አለ። እንዲህ ያደረጋት ጓደኛ አለቀሰች። አሏን ጓደኞች አለቀሱ። በቃ ዋት ነው ያሉት። እንዲህ አይነት ባለጌ እብድ ወንድ ነው ያለው። እንዲህ አይነት ባለጌ እንደው ሴት ልጅ ያልወለ ከሴት እናት ያልመጣ አውሮፓ ትደበደርሸን ይጣጣልኝ እንዴ? አሁን ምን እኮ የሆነ ነገር ካልሽኝ እኮ ግሬን አንስቼ ነጧ ማድረግሽ ኔ ጅጅ በተቻለኝ አቅም በሙሉ ራሴን እንትን አደርጋለሁ፣ ድፌንድ አደርጋለሁ። ልደባደብ ካልኩኝ እንደዚህ አይነት ባለጌ ዛሬ አከሌ ሲባል እንደማየት አስቀያሚ ነገር የለም። የስንት ሴት ህይወት የተበላሸበት። እንዲያውም ብዙዎቹ የሚያስቡት ምን ነበረ? ይህን